ሰላም ሰላም ጤና ይስጥልኝ ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትሳፕ፣ በጉግል ሚት እና ሌሎችም አማራጮች እየተጠቀምን እናስተምራለን። ስለሆነም መማር የምትፈልጉ ልጆች በየትኛውም ዓለማት ሆናችሁ ታች ላይ ባለው ስልክ በኢሞ፣ በቴሌግራም ወይም ደግሞ በዋትሳፕ ደውላችሁ በመመዝገብ ትምህርታችሁን መከታተል ትችላላችሁ። እንግዲህ ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩ። እንዲሁም ደግሞ ቤተሰብ ሆናችሁ ደግሞ ላይክ፣ ሼር ያላደረጋችሁ ካላችሁ ደግሞ እያደረጋችሁ ይሁን። ለዛሬ ትምህርት ደግሞ ይዤላችሁ የመጣሁት የአማርኛ ቃላቶችን እንዴት በእንግሊዘኛ መጻፍ እንደምንችል የምንለማመድ ይሆናል። የአማርኛ ቃላቶችን ቀጥታ በእንግሊዘኛ ሌተሮች ተጠቅመን እንዴት መቀየር እንደምንችል እዚህ ጋር እንደምታዩዋቸው እነዚህ በመጀመሪያው ረድፍ ያሉት እነዚህኞቹ አማርኛ ቃላቶች ናቸው። እነዚህ ደግሞ ወደ እንግሊዘኛ ሌተሮች ተጠቅመን ስንጽፋቸው ደግሞ እንዴት ይጻፋሉ የሚሉትን ደግሞ ከዚህ ጋር ያሉትን ደግሞ እናያለን ሁለቱም ማለት ነው። እስከመጨረሻው ቪዲዮውን በደንብ እዩት። ያልገባችሁ ነገር ካለ በኮሜንት መጠየቅ ትችላላችሁ። አሁን እኔ ከመጀመሪያው ጀምሬ እያነበብኩ አስረዳችኋለሁ። ተከታተሉኝ። ኦኬ መጀመሪያ ይህን አማርኛው እናነባለን። ይሄ አማርኛው በእንግሊዘኛ ሌተር ሲጻፍ ይሄ ይሆናል ማለት ነው። ለምሳሌ እዚህ ጋር አማርኛው መጀመሪያ ምን ይላል? ሰላም 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 ነሽ ሰላም ነሽ ይላል። ሰላም ነሽ። አሁን ሰላም ነሽ የሚለውን በእንግሊዘኛ ሌተር ተጠቅመን ስንጽፈው ይሄ ይሆናል ማለት ነው። የመጀመሪያ ሰላም የሚለው ሲጻፍ ኤስኢ ኤልኤ ኤም እነዚህ ሰላም ኤስኢ ማለት ሰ ነች። ኤልኤ ላ ነች። ኤም ደግሞ ም ነች። ስለዚህ ምን ይላል? ሰላም ይላል። ሰላም። እሺ ከዛ ደግሞ ነሽ የሚለው ደግሞ ይሄ ነው ማለት ነው። ነሽ ኤንኢ ማለት ነ ማለት ነው። ኤስ ኤች ደግሞ ስድስተኛ ፊደል አናባቢ የለውም። ሽ ስለዚህ ምን ይላል? ነሽ። በአንድ ላይ ሰላም ነሽ ሰላም ነሽ ብለን እንጽፋለን ማለት ነው። ኦኬ ወደ ሁለተኛው ስንሄድ ደግሞ የት ሁነህ የት ሁነህ ነው የት ሁነህ ነው የት ሁነህ ነው ይላል አማርኛው። ይሄን አማርኛ ደግሞ በእንግሊዘኛ ፊደላቶች ተጠቅመን ስንጽፈው ደግሞ ይሄ እዚህ ጋር እንደምታዩት ይሆናል ማለት ነው። መጀመሪያ የት የምትለው እዚህ ጋር ይችላችሁ። ዋይ ኢ ማለት የ ነው። ቲ ደግሞ ት ነች። ስለዚህ የት ሁነህ የሚለው ደግሞ ኤች ዩ ኤን ኢ ኤች እነዚህ ኤች ዩ ማለት ሆነው ኤን ኢ ነ ነው። ኤች ደግሞ ህ ነው። ስለዚህ ምን ይላል? ሆነህ ነው የሚለው ደግሞ ነው ማለት እዚህ ጋር ኤን ኢ ነ ደብሊው ደግሞ ው ማለት ላይ ነው። የት ሆነህ ነው ይላል። እሺ ከዚህ ጋር ደግሞ አለሁ ደህና ነኝ አለሁ ደህና ነኝ ብለን ለመጻፍ ደግሞ አለሁ የምትለው እዚህ ጋር እንደምታዩት ኤ እንደ አ ትነበባለች። ኤልኢ ለኤች ዩ ሁ በአንድ ላይ አለሁ ይላል። አለሁ። እሺ ደህና የሚለው ደግሞ ዲኢ ደ ኤች ህ ኤንኤ ና በአንድ ላይ ደህና አለሁ ደህና። ነኝ የሚለው ደግሞ ኤንኢ ነ ጂኤን ደግሞ ጂኤን በአንድ ላይ ነኝ አለሁ ደህና ነኝ ይላል። ኦኬ ወደ ቀጣይ ስንመጣ ደግሞ እዚህ ጋር ደህና ናቸው ይላል አማርኛው። ስለዚህ ወደ እንግሊዘኛ ስንቀይረው ደግሞ ደህና የሚለው እዚህ ጋር ጽፌላችኋለሁ። ዲኢ ኤች ኤን ኤ ይባል ደህና ይላል። ደህና ናቸው የሚለው ደግሞ ና ማለት አራተኛ ፊደል ነች። ስለዚህ ኤን ኤ ይሆናል። ኤን ኤ ቸ የመጀመሪያ ፊደል ሲ ኤች ኢ ቸ ው ስድስተኛ ፊደል ደብሊው ብቻ ትሆናለች። ስለዚህ በአንድ ላይ ናቸው ይላል። ናቸው ደህና ናቸው ብለው ሲቀየር ይኸው እዚህ ጋር እንደምታዩት ደህና ናቸው ይሆናል። ኦኬ ወደ ቀጣዩ ስንመጣ ደግሞ እዚህ ጋር እሺ ይላል። እሺ የምትለዋን እንግዲህ ብዙዎቻችሁ ልታውቋት ትችላላችሁ። ነገር ግን አንዳንዶቻችሁ ደግሞ ለማታውቁም ልትኖሩ ትችላላችሁ። አሁን የምትጻፍ በእንግሊዘኛ ስትቀየር የአማርኛው ኢ ናች። ኢ እንደ እ ትነበባለች። ሺ ማለት ደግሞ የሸ ቤተሰብ ሶስተኛ
ኤስኤች አይ ምክንያቱም ሺ ማለት ሶስተኛ ፊደል ነች። ሶስተኛ ፊደል ደግሞ አናባቢ አይን ነው የምንጠቀም። ስለዚህ ምን ይላል? እሺ እሺ ይላል። ኦኬ ወደዚህ ስንመጣ ደግሞ አልመጣም ይላል አማርኛው። አልመጣም ስትጻፍ በእንግሊዘኛ ኤ ነች። ከዚህ ጋር ነግራችኋለሁ። አለሁ ስንል እዚህ ጋር ኤ ነው የጀመርነው። ስለዚህ ከዚህ ጋርም አልመጣም ስንል ኤ እናደርጋለን። ስድስተኛ ፊደል ነች። ስለዚህ ኤል ብቻ። ኤምኢ የመጀመሪያ ፊደል። ጣ ማለት ቲኤ ጣ። ኤም ደግሞ እንደ ም ትነበባለች ብቻዋን አናባቢ ስለሌላት። ስለዚህ አልመጣም ሲጻፍ እንደዚህ ይሆናል ማለት ነው። እሺ እዚህ ጋር ደግሞ ስራ ቦታ አሁን ስራ ቦታ የሚለው ደግሞ ስራ የሚለው ራ በአንድ ላይ ስራ ይላል ይሄኛው ስራ። እሺ ቦታ የሚለው ደግሞ ቦ ማለት ሰባተኛ ፊደል አናባቢ ቢኦ ቲኤ ደግሞ እንደ ታ ትነበባለች። ስለዚህ ምን ይላል? ስራ ቦታ። አሁን ለምሳሌ እዚህ ጋር ስራ ቦታ ነኝ ማለት ከፈለግን ስራ ቦታ ይላል። ይሄ ነኝ የሚለው ደግሞ እዚህ ጋር ነኝ ሲል ደግሞ ጂኤን ደግሞ ነኝ። እዚህ ጋር ስራ ቦታ ነኝ ማለት ከፈለግን ይህን ጽፍና ይችን እንጨምራለን ማለት ነው። ስለዚህ ምን ይላል? ስራ ቦታ ወይም ደግሞ በእንግሊዘኛ ፊደል ደግሞ እንደዚህ ይጻፋል ማለት ነው። ወደ መጨረሻዋ ስንመጣ ደግሞ አይመቸኝም ኤ ነች። ዋይ ኤምኢ ሲኤችኢ ጂኤን ኤም አይመቸኝም ብለን እንደዚህ እንጽፋለን ማለት ነው። እንግዲህ እንደዚህ እያደረጋችሁ የተለያዩ ቃላቶችን መለማመድ ትችላላችሁ ማለት ነው። እነዚህ ስትለምዱ ግን መጀመሪያ የአናባቢዎችን የተነባቢዎችን የሆነ ነገር መረዳት አለባችሁ። ማለትም 5 የእንግሊዘኛ አናባቢዎች አሉ። እነሱ ማን ናቸው? የሚገቡበት ቦታስ ደግሞ ምን ቦታ ላይ ነው? ለምሳሌ አናባቢ ኢ የት ቦታ ትገባለች? አናባቢ ዩ ስንተኛ ሌተር ላይ ትገባለች? አይ ስንተኛ ላይ ትገባለች? ኦ ስንተኛ ትገባለች? የሚሉት ነገሮችን እያንዳንዱን መለማመድ አለባችሁ ማለት ነው። እነዚያን ቦታቸውን ካወቃችሁ በኋላ ከዚያ ውጪ ለምሳሌ አማርኛውን ሀሁ ለመጻፍ ከሀ ጀምረን እስከ ሆ ስንጽፍ 7 አሉ። 7ቱ እያንዳንዱ ላይ አናባቢ የመጀመሪያ ማናት፣ ሁለተኛ ማናት፣ ሶስተኛ ማናት የሚለውን ካወቃችሁ በኋላ ከዚያም በኋላ የትም ቦታ ላይ በጽሁፍ ቢመጣ ምንም ነገር አትሸወዱም ማለት ነው። ስለዚህ መጀመሪያ የአናባቢዎችን ሁኔታዎችን በደንብ አድርጋችሁ ለመረዳት ሞክሩ። እነሱን ከለያችሁ በኋላ ቀጥታ ቃላቶችን ብትለማመዱ ብዙ አትወዛገቡም፣ ደግሞ አይከብዳችሁም ማለት ነው። ስለዚህ እንዲህ እያደረጋችሁ መለማመድ ትችላላችሁ። ቀጣይ ደግሞ ሌሎችን ቪዲዮዎች ለጀማሪዎች ገና ኤቢሲዲ ለሚሆኑም ቃላት ምስረታ ለምትለማመዱ ደግሞ ለሁላችሁም የተለያዩ ቪዲዮዎችን ይዤ እመለሳለሁ። መልካም ጊዜ። ባይ ባይ።